የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ በዚህ የትምህርተ ክርስቶስ ትምህርታችን እየተመለከትን ያለ ነው የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ አራተኛ ክፍል የሆነው የጸሎት ሕይወት የሚለው ዋና ርዕስ ነው እየተመለከትን ያለ ነው። ይህ ክፍል በአጠቃላይ ስለ ጸሎት ሕይወት በተለይም ጌታችን ኢየሱስ ክርስቶስ ላስተማረን አባታችን ሆይ የሚለውን ጸሎት በሰፊ የሚያይ ቢሆንም ቀደም ብሎ ግን ስለ ጸሎት ምንነት፣ ትርጉም እና አደራረግ ሰፋ ያለ ማብራሪያ ይሰጠናል። ባለፈው ሳምንት የተመለከትነው ስለ ጸሎት ሕይወታችን አስተማሪዎች ወይም መሪዎች እነማን ናቸው የሚለውን ርዕስ ስንመለከት የመጀመሪያ ነገር በእኛ ቀደም ብለው ያለፉ ቅዱሳን በእግዚአብሔር ዘንድ ያሉ እነሱ ለእኛ የጸሎት መሪዎችም አስተማሪዎችም ናቸው እና ዛሬም ከኛ ጋር ይጸልያሉ። እንዲሁም ደግሞ እነሱ የጸለዩበት መንገድ የጻፉትን የጸሎት ሁኔታ ለእኛም ዛሬ መጠቀሚያ ስለሆነ እነሱ የመጀመሪያዎቹ ናቸው። በዚህም ከቅዱሳን ጋር ያለን ክብረትን እንገልጻለን። በመቀጠል የጸሎት አገልጋዮች ወይም ጸሎት የሚያስተምሩን ብለን የምንላቸው የመጀመሪያው ቤተሰብ ነው። ቤተሰብ የመጀመሪያ የጸሎት ትምህርት ቤት ነው። የመጀመሪያ የክርስትና ሕይወት ትምህርት ቤት ነው። እንዲሁም ደግሞ የቤተሰብ ቤተክርስቲያን ነው። ቤት ውስጥ ያለ ትንሿ ቤተክርስቲያን ትባላለች። እንዲሁም ደግሞ ቅዱሳን ማዕረጋት የተቀበሉት ጳጳሳት፣ ካህናት፣ ዲያቆናት እነዚህ ሁሉ ለሌሎች ወንድሞቻቸው እና እህቶቻቸው ስለ ጸሎት እንዲያስተምሩና በጸሎት ሕይወት እንዲቀርጹ ኃላፊነት ያለባቸው ናቸው። እንዲሁም ደግሞ መነኮሳት ወንዶችና ሴቶች መነኮሳት እንዲሁ የጸሎት አስተማሪዎች ናቸው። እነሱ ባሉበት አካባቢ ሌሎችም ሁሉ እንዲጸልዩ ወደ ጸሎት እንዲጋብዙ በጸሎት እንዲቀርጹ እነሱ ያሉበት ቦታም ደግሞ ልክ የጸሎት ቦታ እንዲሆን እንዲሁም ደግሞ ትምህርተ ክርስቶስ አስተማሪዎች ትምህርተ ክርስቶስ ለልጆች፣ ለወጣቶች፣ ለጎልማሶች በሚያስተምሩበት ጊዜ ይህ ራሱን የቻለ የጸሎት አገልግሎት ነው። ስለ ጸሎት ያስተምራሉ። ማስተማር ብቻ ሳይሆን ኖረውም ምሳሌ እንዲሆኗቸው ነው። እንግዲህ ሁሉም ሌላውን ለማስተማር ቃል ባለፈ ሆኖ ኖሮ ተግብሮ ማሳየት ይገባል። ስለዚህም እነዚህ የትምህርተ ክርስቶስ አስተማሪዎች ጸሎትን ቃል በቃል እንዲደግሙ ማስተማር ብቻም ሳይሆን የጸሎትን ትርጉም ምንነት እንዲያስረዱ ያስፈልጋል። በዚህ ረገድ የዚህ አገልጋዮች ናቸው። ሌላው ደግሞ የጸሎት ቡድኖች የተለያዩ የጸሎት ቡድኖች አሉ። የተለያዩ ክርስቲያናዊ መንፈሳዊ እንቅስቃሴዎች አሉ በጋራ የሚጸልዩ። እነዚህ ሁሉ ለሌሎች ጸሎትን የሚያስተምሩ የጸሎት አገልጋዮች ናቸው። ከሁሉም በላይ ግን መንፈስ ቅዱስ በሁሉም እና ለሁሉም የሚጸልይ እሱ ስለሆነ በመንፈስ ቅዱስ መሪነት ሁሉም እንዲጸልይ የሚመራው ይህ አንዱ መንፈስ ቅዱስ ነው። ሌላ በዚህ ጋር መነሳት ያለበት እና ያነሳ ነው ለጸሎት ተስማሚ የሆነ ቦታ የት ነው? መጀመሪያ ነገር ቤተክርስቲያን ለአንድ ቁምስና ምዕመናን ወሳኙና ዋና የጸሎት ቦታ ቤተክርስቲያን ነው። ከዚህ በተጨማሪ ደግሞ እያንዳንዱ ቤተሰብ እያንዳንዱ ሰው ቤቱ በግል ጸሎት በሚያደርግበት የጸሎት ቦታ የጸሎት ጥግ ሊኖረው ይገባል። ይህም መስቀል፣ ቅዱሳን ስዕሎች፣ የእግዚአብሔር ቃል መጽሐፍ ቅዱስ ያለበት ሆኖ ለጸሎት የሚጋብዝ ቦታ ማመቻቸትና ማዘጋጀትም ይገባል። እንዲሁም ደግሞ በአካባቢያችን ያሉ ገዳማት፣ መነኮሳት ቦታዎች ሁሉ የጸሎት ቦታዎች ሆነው ሌሎችን ለጸሎት የሚጋብዙ ከእነሱም ደግሞ ጸሎት የምንማርባቸው ቦታዎች ናቸው። ሌላው የጸሎት መማሪያ እና የጸሎት አገልግሎት የምንገናኘው ቅዱሳን ስፍራዎች ለመሳለም ንግደት ወይም ጉዞ በምናደርግበት ጊዜ በዓል ለማክበር ይሁን ለመንፈሳዊ ጉዞ ይሁን ያ ጉዞ ራሱ የጸሎት ጉዞ ነው። በጸሎት የታጀበ ነው። አንዱ በሚጸልየው ሌላው ይታነጻል፣ በአንዱ ጸሎት ሌላው ይማራል። ስለዚህ ይህ ጉዞ ራሱ ይህ መንፈሳዊ ሕይወት በቤተክርስቲያን ውስጥ ልዩ የጸሎት መማሪያ ቦታ እንደሆነ ይታመናል። ስለዚህ በእነዚህ ሁሉ ቦታዎች ተጠቅመን የጸሎት ሕይወታችንን እናሳድጋለን። ጸሎት የአንድ ክርስቲያን ሕይወት ማዕከል ነው። ያለ ጸሎት ክርስትና ሕይወት ሊኖር አይችልም። ይህ ጸሎት ደግሞ በየጊዜው እንድንነቃ ወደ እግዚአብሔር ልቦናችን እንድናነሳም የሚረዳን ነው። መጀመሪያ መግቢያም እንዳለው ጸሎት ማለት ልቦናችንን ወደ እግዚአብሔር ማንሳት ነው። ስለዚህም ሁል ጊዜ እንድንጸልይ በማንኛውም ጊዜ እንጸልይ
የተመደቡ የጸሎት ሰዓታት አሉ። ጠዋት፣ ማታ፣ ከምግብ በፊት፣ ከምግብ በኋላ እነዚህ የተለያዩ የጸሎት ጊዜዎች ይመደቡልናል። ከዚያም ባሻገር ግን እኛ ተጨማሪ ጊዜ በመስጠት ያለማቋረጥ ምን መጸለይ እንዳለብንም ስለ ጸሎት ሕይወትን ተመልክተናል። እንዲሁም ደግሞ ጸሎቶች የምናደርግባቸው ሁኔታዎች ወይም መገለጫዎች አላቸው። እንግዲህ በብዙ አይነት መገለጫ ልንጸልይ እንችላለን። ከነዚህም ውስጥ የቃል ጸሎት በቃል በሚደገሙ በቃል በሚነበቡ ቃል አውጥተን በድምፅ የምናደርጋቸው በጋራ የምናደርጋቸው ጸሎቶች አሉ። ነገር ግን በቃልም ቢሆን ከልብ የመነጨ መሆኑ ግን ሳይዘነጋ ማለት ነው። በውስጣችን የሞላውን በቃላችን እንገልጸዋለን። ጌታችን ኢየሱስ ክርስቶስን በቃል ይጸልይ ነበር፣ ጸሎትን ሰማው ነበር። ደቀ መዛሙርቱን መጸለይ አስተምረን ባሉ ጊዜ እንዲህ ብላችሁ ጸልዩ በማለት በቃል እንዴት መጸለይ እንዳለባቸው አባታችን ሆይ የሚለውን ጸሎት እንዳስተማራቸውም እናስታውሳለን። እርሱም እግዚአብሔርን አባቱን በማመስገን ከልቡ ያለውን በቃሉ ይገልጽ እንደነበር እኛም ሰዎች የቃል ጸሎት ማድረግ አንዱ የጸሎት አደራረግ ነው። ሌላው የአስተንትኖ ጸሎት ወይም ደግሞ የማሰላሰል ጸሎት፣ በተለይም ቃል እግዚአብሔርን አንብበን መተንተን፣ ምን ይላል፣ ምን መልእክት አለው፣ ለእኔ ምን መልእክት ያስተላልፋል፣ ድምፅ በሌለው ወይም ደግሞ በቃል በማይገለጽ ጽሞና እና በጸጥታ ውስጥ የአስተንትኖ ጸሎት ደግሞ የምንለውም አለ። እንግዲህ ይህንን ባለፈው ሳምንት ተመልክተናል። ዛሬ ከዚሁ ከቆምንበት በመቀጠል የዛሬውን ትምህርት እንመለከታለን። ከነዚያ የጸሎት አደራረግ ጸሎት ሁኔታዎች አንዱ ከአስተንትኖ ቀጥሎ የሚመጣው የተመስጦ ጸሎት ነው። ዛሬ እንግዲህ ከዚህ እንጀምራለን። የተመስጦ ጸሎት መመሰጥ እንግዲህ በአስተንትኖ ባገኘነው ትልቅ እውነት፣ ትልቅ ትምህርት መገረም፣ ያንንም ወደ ውስጣችን ማስረጽ፣ የራሳችን ማድረግ የሚል ነው። ቅድስት ተሬዛ የተመስጦ ጸሎት ምንድን ነው ብላ ስትመልስ የተመስጦ ጸሎት በእኔ ግምት በባልንጀሮች መካከል ከሚሆን ጥልቅ ትስስር ውጭ ሊሆን አይችልም። ይኸውም እንደሚወደን ከምናውቀው ከእርሱ ጋር አዘውትረን አብረን ለመሆን መሻት ነው በማለት ትገልጸዋለች። ስለዚህ ቃላት የሌለበት ከሚወዱት ጋር አብሮነት፣ አብሮ መሆን፣ እንግዲህ በዚህ ከእግዚአብሔር ጋር አብሮ መሆን፣ በአጠቃላይ ውስጣችን ድምፅ ሳይኖረው ነገር ግን በእግዚአብሔር የተሞላ እንዲሆን በዚህ እንመሰጣለን። እግዚአብሔር እንዴት መሐሪ ነው! እንግዲህ መጀመሪያ ላይ በአስተንትኖ ላይ እግዚአብሔር ምን ይለኛል የሚለውን መልስ ስናገኝ እግዚአብሔር ይወደኛል፣ እግዚአብሔር መሐሪ ስለሆነ ይምረኛል የሚለውን ብናገኝ፣ በተመስጦ ደግሞ ምን ያህል ነው የእግዚአብሔር ፍቅር፣ ምን ያህል ነው ፍቅሩ፣ ምን ያህል ነው ምሕረቱ የሚለውን ነገር ወደ ተመስጦ ይወስደናል። ስለዚህም ምንም ቃላቶች በማይኖሩበት ነገር ግን ከእሱ ጋር በእርሱ ፊት ከእርሱ ጋር መሆን እና ቅድስት ተሬዛም እንዳለችው አንድ የሚወዱት ሰው ከሚወደው ጋር አብሮ መሆን። ከዚህ ሰው ጋር አብሮ መሆን የቃላት ጉዳይ፣ የጊዜ ጉዳይ ሳይሆን አብሮ የመሆን ጉዳይ ነው። የተመስጦ ጸሎት ነፍሴ የምትወደውን እርሱን ይፈልጋል። ስለዚህ የሚፈልገውን አፍቃሪውን እንዳገኘ ከጌታ ጋር መሆን፣ ስለዚህ ጌታን ፍለጋ እና በውስጣዊ መቃተት። ይህ ጸሎት የሚፈልገው ኢየሱስን ነው። ስለዚህ ኢየሱስን መፈለግ ምናልባትም ከኢየሱስ ጋር መሆን፣ በተለይ በኛ ቤተክርስቲያን የቅዱስ ቁርባን ስግደት በምናደርግበት ጊዜ ወደዚህ ያመራናል። በፊት ለፊታችን ካለው ቅዱስ ቁርባን የጌታችን ኢየሱስ ክርስቶስ መኖር፣ ከእርሱ ጋር መቆየት፣ ይህንን ወደ ተመስጦ ይመራናል። ምክንያቱም በዚያ ቅዱስ ቁርባን አማካኝነት ክርስቶስን እናያለን፣ የእርሱን ፍቅር እናያለን፣ የእርሱን ምሕረት እናያለን። በአጠቃላይ በዚያ የተከናወነልን ትልቅ ፍቅር እንመለከታለን። እንግዲህ ያ ደግሞ ያስገርማል፣ ያስደንቃል። ስለዚህም ቃላት አልባ ሆነን እጃችን በአፋችን እንድንጭን ያደርጋል። ያ ሁኔታ ነው እንግዲህ ተመስጦ ይመስጠናል። እርሱን እንደገና ለመወለድና በውስጡም ለመኖር የሚያበቃ ንጹሕ የሆነ እምነት እርሱ እንፈልገዋለን። በዚህ ውስጣዊ ጸሎት እና አስተንትኖ ማድረግን እንችላለን። ነገር ግን ትኩረታችን በራሱ በጌታ ላይ ነው። ስለዚህ እንግዲህ የቃል ጸሎት ወደ አስተንትኖ ይመራናል፣ አስተንትኖ ወደ ተመስጦ ይመራናል ማለት ነው።
እንግዲህ የጸሎት ማድረሻው ሰዓትና ርዝማኔ ምርጫ የሚነሳው የልብን ምስጢር ከሚገልጽ ቆራጥ ፈቃደኝነት ነው። ሰው ጊዜ ሲኖረው ብቻ የጽሞና ጊዜ የሚያደርግ ሳይሆን ሰው ምንም አይነት ፈተናና ችግር ቢገጥመውም እንኳን ቁርጥ ፈቃድ በማድረግ ያለማቋረጥ በጌታ ፊት መገኘት ማለት ነው። ስለዚህ አሁን ጊዜ አለኝ ጊዜ የለኝም በሚለው ሳይሆን ወይም ደግሞ ይመቸኛል አይመቸኝም፣ ጥሩ ስሜት ላይ ነኝ አይደለም በሚለው ሳይሆን በማንኛውም ሰዓት ከእርሱ ጋር የመሆን ጊዜ መውሰድ። ሰው ሁል ጊዜ አስተንትኖ ላያደርግ ይችላል። ነገር ግን ሁል ጊዜ ወደ ተመስጦ ጸሎት ግን ይገባል። ባለበት ነባራዊ ሁኔታ ሳይወስነው በማንኛውም ሁኔታ ከእግዚአብሔር ጋር ለመሆን በጽሞና ጸጥ ያለ ጊዜ ይወስዳል። ይህም እንግዲህ ይበልጥ የእግዚአብሔርን መኖር መሰማት ነው እና ለዚያ የሚያስፈልገን እግዚአብሔር አለ፣ እግዚአብሔር አጠገብ ነኝ፣ እርሱ ከኔ ጋር ነው የሚለውን ግንዛቤ መያዝ በእሱ ፊት ልንመሰጥ እንችላለን። ወደ ተመስጦ ጸሎት መግባት ወደ መስዋዕተ ቅዳሴ ስርዓት እንደ መግባት አይነት ነው። እንግዲህ ወደ መስዋዕተ ቅዳሴ እንደ መግባት አይነት ስንል በዚያ መስዋዕት አማካኝነት እኛ በ2000 ዓመት በፊት የተከናወነውን ነገር ዛሬ አሁን እየተከናወነ እንዳለ ሕያው መስዋዕት የዛ ተሳታፊ እንሆናለን። ልክ በዚህ ሁኔታ በተመስጦ በእግዚአብሔር ፊት ከእርሱ ጋር ወደ እርሱ ሕይወት እንጠቃለን፣ በዚያ ሕይወት ተሳታፊ እንሆናለን። ልባችንን አሰባስበን በመንፈስ ቅዱስ አነሳሽነት መላ እኛነታችንን እናሰባስባለን። የጌታ ማደሪያ በሆነውም በእኛ እንነጻለን። የሚጠብቀንም እርሱ ወደሚገኝበት እንገባ ዘንድ እምነታችንን እናነቃለን። ስለዚህ በዛ ሰዓት ምናልባትም እኛ ከምናውቀው በላይ በእርሱ እንሞላለን። አንድ ሚስዮናዊ በሚያስተምርበት ቦታ በበረሃ ወይም ደግሞ እነዚህ እረኞች የነበሩ ከከብት ጋር የሚሄዱ ጸሎት እንዲያስተምሯቸው በጠየቋቸው ጊዜ ጸሎት በቃል እያስተማሯቸው፣ ግን እነሱ ቅዳሴ ሲያደርጉ መዝሙር ላይ ሲያደርጉ ተሰብስበው ያዩና እናንተ የምታደርጉትን አይነት ጸሎት አስተምሩንም፣ እናንተ ስትጸልዩ ስናይ ወይም ደግሞ በምጸልዩበት ጊዜ እኛ በጣም ነው የምንደሰተው እና ታዩናላችሁ፣ ምን ታደርጋላችሁ ብለው ሲጠይቋቸው በቃ እኛ እናንተ በዛን ጊዜ ስናያችሁ ከእግዚአብሔር ጋር እንደምትነጋገሩ እንደሆነ ይሰማናል። ስለዚህ እግዚአብሔርና እናንተ እዚህ ቅርብ እንዳላችሁ ስለሚሰማን በዛን ሰዓት የሚያመን ነገር እንኳን አይሰማንም በማለት ይመልሳል። ስለዚያ ሚስዮናዊው ምን ይላል? በቃ እኛ የምናደርገው እሱ ነው፣ እንደዚሁ ቀጥሉ። እንግዲህ አሁን እነዚህ ሰዎች በቀላሉ ወደ ተመስጦ ገብተዋል። የእግዚአብሔር ቅርብ መሆን፣ ከእርሱ ጋር መገናኘት። ስለዚህ ከእርሱ ጋር በሚሆኑበት ጊዜ ሙሉ በሙሉ በዚያ ተወስደው ስጋዊ ህመማቸው፣ ስጋዊ ችግሮቻቸው እንኳን ረስተው በዚያ ውስጥ እንደነበሩ ነው የሚገልጹ። ስለዚህ መመሰጥ ማለት አሁን ያለንበትን ሁኔታ እንኳን ምንም ይሁን ሀዘንም ደስታም ይሁን ተሻግረን በእግዚአብሔር ሕልውና ውስጥ መሆን እንደመቻል ማለት ነው። የተመስጦ ጸሎት የእግዚአብሔር ልጅ ጸሎት ነው። እንግዲህ የእግዚአብሔር ልጆች የሚጸልዩ ጸሎት ነው ጌታችን ኢየሱስ ክርስቶስ የሚያደርገው፣ እኛም ደግሞ በጸጋ ልጆች የሆኑን የምናደርገው ጸሎት ነው። እንዲሁም ደግሞ የተመስጦ ጸሎት ይቅርታን እንዳገኘ እና እንደተወደደ የተረዳ የእግዚአብሔር ልጅ ጸሎት አይነት ነው። ስለዚህ ምሕረት እንዳገኘን እንደተወደድን እግዚአብሔር አባታችን መሆኑን ስናውቅ በዚያ እንመሰጣለን። ነገር ግን ይህ ሰው ለእግዚአብሔር ምላሽ ለመስጠት ያስቻለው ፍቅር በልቡ የተሞላ በመንፈስ ቅዱስ መሆኑን መረዳት ይኖርበታል። እንግዲህ እንዲህ አይነት ጸሎት፣ እንዲህ አይነት ግንዛቤ፣ እንዲህ አይነት መመሰጥ ሊመጣ የሚችለው በመንፈስ ቅዱስ ኃይልና በመንፈስ ቅዱስ እርዳታ ነው። ስለዚህ መንፈስ ቅዱስ መጋበዝ፣ በዚያም በመንፈስ ቅዱስ አማካኝነት እኛ ወደዚህ የተመስጦ ጸሎት እንገባለን። መንፈስ ቅዱስ በእኛ ውስጥ ይጸልያል። ምክንያቱም ከእግዚአብሔር የሚመጣ ሁሉ የጸጋ የበረከት ስጦታ ነው። የተመስጦ ጸሎት ምንጊዜም ተወዳጅ ከሆነው አንድ ልጁ ጋር የሚሆን ጥልቅ መተባበር፣ ለአብ ፈቃድ የሚቀርብ ትሁት እና ታዛዥነት። በዚያ ምን እንሆናለን? እንደታደዘው እንደ ክርስቶስ እኛም በዚያ ጥልቅ ስሜት ውስጥ ስንገባ ትህትና በተሞላበት መንፈስ በታዛዥነት መንፈስ በፊት እንገኛለን ማለት ነው። የተመስጦ ጸሎት ይበልጥ ለእግዚአብሔር እንድንገዛ እግዚአብሔርን እንድናመልክም የሚመራን የጸሎት መንገድ እና ደረጃ ነው። የተመስጦ ጸሎት የጸሎት ምስጢር ቀላል መገለጫ ነው። ጸሎት ማለት ምን ማለት ነው ለሚለው ይህ ተመስጦ ይገልጸዋል። በምድራዊ ሆነን በስጋ ሆነን ግን በመንፈሳዊነት ከእግዚአብሔር ጋር መሆን፣ በእርሱ መሞላት።
ጸሎት የእግዚአብሔር ስጦታና ጸጋም ጭምር ነው። እርሱን መቀበል የሚቻለው ግን በትህትና፣ በድህነት፣ ዝቅ በማለት በትንሽነት። የተመስጠው ጸሎት በልባችን ውስጥ በእግዚአብሔር የተመሰረተ የቃል ኪዳን ግንኙነትን መገለጫ ነው። እዛ ውስጥ በሚሆንበት ጊዜ በእኛና በእግዚአብሔር መካከል ያለው የቃል ኪዳን ግንኙነት ጉልህ ሆኖ ይታያል፣ ወይም ደግሞ በዛ ይገለጻል። ሌላው የተመስጠው ጸሎት ቅድስት ሥላሴን በእግዚአብሔር አምሳል የተፈጠረውን ሰው ከራሱ መልክ ጋር የሚያመሳስልበት ህብረት ነው። ምናልባትም በሌላ አገላለጽ በዚህ የተመስጦ ጸሎት አማካኝነት ከቅድስት ሥላሴ ጋር ህብረት እንፈጥራለን። በአምሳያው የፈጠረን ቅድስት ሥላሴ ወደ እርሱ ህብረት እንድንገባ ያደርጋል። የተመስጦ ጸሎት የላቀው ጥልቅ የጸሎት ጊዜ ነው። እንግዲህ ቅድም እንዳልኩት በቃል ጀምረን በማስተንተን ከዛ ደግሞ በተመስጦ ወደ ጥልቀት እንገባለን፣ ወደ በለጠ ጥልቅ እንገባለን። የተመስጦ ጸሎት እንደምናደርግበት ጊዜ አብ ክርስቶስ በእምነት በልባችን እንዲኖርና በፍቅር የጸናን እንድንሆን በመንፈስ ቅዱስ ኃይል ውስጣዊ ሰውነታችንን ያጠነክርልናል። ስለዚህ ዞሮ ዞሮ ከቅድስት ሥላሴ ጋር ህብረት እንዲኖረው የተመስጦ ጸሎታችን በክርስቶስ ላይ ያተኮረ የእምነት ምልከታ ነው። ስለዚህ በእምነት በክርስቶስ ላይ ማተኮር፣ አይናችን ሳነቅል ስጋዊ አይናችን ሳይሆን የልቦና አይናችን በእርሱ ላይ አድርገን እሱን መመልከት። በቃ ሌላ የሚስበን የሚማርከን ነገር የለም። ስለዚህ ምናልባት በዚያን ጊዜ ምናልባት አጫጭር ቃላቶች ጌታ ሆይ፣ ክርስቶስ ሆይ፣ እወድሃለሁ፣ አመልክሃለሁ የሚሉ ቃላቶች ሊወጡ ይችላሉ። ነገር ግን ያንን ጽሞናውን ወደ ጥልቀት የሚያስገቡ ናቸው። ስለዚህ የተመስጦ ጸሎታችን ትኩረት ጌታችን ኢየሱስ ክርስቶስ ነው። የተመስጦ ጸሎት በምናደርግበት ጊዜ አብ በክርስቶስ በእምነት በልባችን እንዲኖር፣ እንግዲህ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኛ ህብረት ውስጥ እንድንገባ። የአርሱ ቅዱስ ዮሐንስ በሚያገለግልበት አገር አንዱ ገበሬ በየጠዋቱ በቤተክርስቲያን በኩል አድርጎ ወደ እርሻው ሲሄድ ሁል ጊዜ በቤተክርስቲያን በኩል ገብቶ ቁጭ ብሎ የተወሰነ ሰዓት አሳልፎ ይሄዳል። ነገር ግን ምንም አይናገርም፣ ምንም አይጠብቅም። ስለዚህ ምን እያደረክ ነው ተብሎ ሲጠየቅ እየጸለይኩ ነው፣ ይህም እኔ እሱን አየዋለሁ፣ እሱም እኔን ያየኛል። በቃ ለሚዋደድ ሰው እርስ በርስ ከመተያየት የበለጠ ነገር የለም። ስለዚህ ይህ ተመስጦ ነው። ስለዚህ ሰው ይመሰጣል። እሱ አይኑን ወደ ክርስቶስ ነው፣ ክርስቶስም አይኑን ወደ እኔ ነው ብሎ ያምናል። ይህ በኢየሱስ ላይ የሚደረግ ትኩረት የገዛ ራስን መካድም ጭምር ነው። ማለትም በቃ ስለ ራሳችን ረስተን ሙሉ በሙሉ ስለሱ ማሰብ፣ ስለሱ መገረም፣ በዚያን ጊዜ እኛነታችን ራሱን ልንረሳው የምንችልበት ደረጃ ልንደርስ እንችላለን ማለት ነው። ስለዚህ የእርሱ ምልከታ ልባችንን ያነጻልናል፣ የልባችንን ብርሃን ያበራልናል። ማንኛውንም ነገር በእርሱ እውነት ብርሃን፣ እርሱ ለሰዎች ባለው ፍቅር አይነት እንድንመለከትም ያስተምረናል። ስለዚህ እኛም ዓለምን በክርስቶስ አይን እንድናይ፣ ወንድሞቻችን በእርሱ አይን እንድናይ ያደርገናል። ይህም ማለት እኔ እንደወደድኳችሁ ትዋደዱ ዘንድ የሚለው የሚቻለው በዚህ መንገድ ብቻ ነው። በዚህ አይነት ሁኔታ የጌታችንን ውስጣዊ እውቀት ማለትም ይበልጥ እርሱን መውደድና እርሱን መከተልም እንማራለን። እርሱን መውደድ፣ እርሱን መከተል፣ በሌላ መንገድ እርሱን መምሰል ወይም ደግሞ እርሱም ወደ መሆን እንሸጋገራለን። የተመስጦ ጸሎት የእግዚአብሔርን ቃል ማዳመጥ ማለት ነው በሌላ ቃል። ስለዚህ የእግዚአብሔርን ቃል ማዳመጥ፣ ያዳመጥነውን ቃል ወደ ህይወታችን ማድረስ። ይህን መሰሉ ማስተዋል በዝምታ ከመዋጥ ይልቅ የእምነት ታዛዥነትን ያለማወላወል የሚሆን የአገልጋይ እሽታና የልጅ ፍቅር ጽናትንም ይጠይቃል። ይህ ጸሎት በወልድ እሽታ መሳተፍ ነው። አባት ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን እንዳለው የአገልጋይና የትሑቷ ባሪያም እሽታ መገለጫም ነው። እነሆኝ እኔ ያንተ አገልጋይ ነኝ እንዳልክ ይሁንልኝ እንዳለችው እንደ ማርያም። ስለዚህ ነው ተመስጦ ወዴት እንደሚመራ። የተመስጦ ጸሎት ጸጥታ ነው። እንግዲህ ሁሉ የሚሆነው ድምፅ አልባ የሆነው ፍጹም ጸጥታ ውስጥ ነው። እሱም የመጪው ዓለም ምልክት ነው። እዚህ ውስጥ ስንደርስ ምድራዊ ሆነን ግን ሰማያዊውን ዓለም እንደማየት ነው። ወይም ደግሞ ድምፅ አልባው ፍቅር ነው፣ በድምፅ የማይገለጽ ፍቅር ነው። በዚህ አይነቱ የጸሎት የምንጠቀምባቸው ቃላት ንግግሮች አይደሉም። እነርሱ የመውደድን እሳት የሚያቀጣጥሉ፣ ጆሮቻችንን ይበልጥ የሚያሰሉ ናቸው። እዚህ በየመካከሉ የሚኖሩ አጫጭር ቃላት ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ታማኝነት፣ ስለ እግዚአብሔር ትልቅነት የሚገልጹ። እንግዲህ
ውጫዊውን ሰው በሚያስችለው በዚሁ ዝምታ አብ ሥጋን በለበሰው ሰው በሆነው ስቃዩንም በተቀበለው ከሞትም በተነሳው በቃሉ ይናገረናል። በውስጣችን ይናገራል። ክርስቶስ በእኛ ውስጥ ይናገራል። ስለዚህ በዚህ ጸጥታ እና ጽሞና እና አስተንትኖ ውስጥ በጸጋ ልጅነት አማካኝነት በጌታችን በኢየሱስ ክርስቶስ ጸሎት እንሳተፋለን ማለት ነው። በጌታችን በኢየሱስ ክርስቶስ ጸሎት እንሳተፋለን። እኛ የጸጋው ልጆች ነው። ክርስቶስ በባህሪው የእግዚአብሔር ልጅ ነው። ስለዚህ በተመስጦ ውስጥ እንሆን በጌታችን በኢየሱስ ክርስቶስ ጸሎት እንሳተፋለን። የተመስጦ ጸሎት በምስጢሩ እንድንሳተፍ እስካደረገን ድረስ ክርስቶስ ጸሎት ጋር ህብረት አለን ማለት ነው። ይህ የክርስቶስ ምስጢር በቤተ ክርስቲያን በመስዋዕተ ቅዳሴ ይከበራል። እኛ በምንፈጽመው የፍቅር ስራ እንዲገለጽም መንፈስ ቅዱስ በተመስጦ ጸሎት ያው ሆኖ እንዲቀጥል ያደርገዋል። ስለዚህ ስርዓተ አምልኮ የምናከናውነው አምነናል ብለን የምንቀበለው ወደ ህይወት እንዲሸጋገርና በእኛ ማንነት የክርስቶስን ማንነት እንዲገለጽ ያደርገዋል። ስለዚህ እነዚህ ሶስቱ የጸሎት ደረጃዎች እንግዲህ በተለያየ መንገድ ሊገለጹ ይችላሉ። የቃል ጸሎት፣ የአስተንትኖ ጸሎት እንዲሁም ደግሞ የተመስጦ ጸሎት ይበልጥ የጸሎት ህይወታችን እንዲዳብርና በጸሎት እንድናድግ የሚመራን መንገድ ነው። ለዚያም ጸሎት ደግሞ የምንጠቀምበት በተለይ ቃል እግዚአብሔር፣ ስርዓተ አምልኮ እንዲሁም ደግሞ ቅዱሳን ስዕሎች እና ሌሎችም በዚህ ጸሎት የሚረዱ ይሆናሉ። እንደዚሁም ጸሎት ስናደርግ ጸሎት በጣም ቀላል አልጋ ባልጋ የሆነ ነገርም እንዳልሆነ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ያስተምረናል። በጸሎት ህይወት ራሱ የቻለ የጸሎት ውጊያም እንዳለ ያስታውሰናል። ጸሎት የጸጋ ስጦታ ከመሆኑን ባሻገር በእኛ በኩል የሚሰጥ ቆራጥ ምላሽ ነው። ስለዚህ ከኛ ምላሽን የሚጠይቅ ነው። ጸሎት ሁል ጊዜ ጥረትን ይጠይቃል። በእኛ በኩል ጥረት ማድረግ አለብን። ስጦታም ቢሆን የኛ ጥረት ደግሞ የኛ ምላሽን ይፈልጋል። ከክርስቶስ በፊት በብሉይ ኪዳን ዘመን የነበሩ ታላላቅ የጸሎት ሰዎች እንዲሁም የአምላክ እናትና ቅዱሳን ራሱ ክርስቶስን ጸሎት ውጊያ መሆኑን ያስተምሩናል። ደግሞ ጸሎት ቀላል እንዳልሆነ በጸሎት ውስጥ ራሱ የቻለ ውጊያ ወይም ተጋድሎ ወይም ለጸሎት እንቅፋት የሆነ ነገር እንዳለና ያንን ለጸሎት እንቅፋት የሆነውን ነገር አሸንፎ ማለፍ እንደሚያስፈልግ እንመለከታለን። ውጊያው ከማን ጋር ነው? ውጊያው ከራሳችንና ሰውን ከጸሎት ከእግዚአብሔር ጋር ካለው ህብረት ለማረቅ የተቻለን ሁሉ ከሚያደርገው ከፈታኙ ከሰይጣን ወጥመዶች ጋር ነው። ስለዚህ ሁሉ ጊዜ እግዚአብሔርን ተቃራኒ የሆነ እኛ ወደ እግዚአብሔር ስንመለስ ሊመልሰን የሚችል የሰይጣን ፈተና ወይም ደግሞ የሰይጣን ተጋድሎ በእኛ ውስጥ አለ። እንዲሁም ስጋዊ ፍላጎት፣ ስጋዊ ማንነት፣ ሰብአዊነታችን እነዚህ ሁሉ የጸሎት ህይወታችን እንዳያድግ በጸሎት እንዳንበረታ እንቅፋት ሊሆኑብን የሚችሉ ነገሮች ናቸው። ስለዚህ ዘወትር እነዚያን የጸሎት ፈታኝ ሁኔታዎች መጋፈጥ ደግሞ እንደሚያስፈልግም ያስታውሰናል። እንግዲህ ጸሎት የማያቋርጥ ነገር ነው፣ ግን እንዳይቋረጥ ደግሞ የእኛ ትግል ያስፈልጋል። ስንኖር እንጸልያለን፣ ስንጸልይ ደግሞ እንኖራለን። ዘወትር የክርስቶስ መንፈስ በሚፈቅደው መሰረት መስራት ካልፈለግን በስሙ የመጸለይ ልምድን እንዲኖረን አይችልም። ስለዚህ እኛ ራሳችን በዚያ መሰረት በስሙ መመራት፣ በቃሉ መመራት፣ ቅድም ባልነው መንገድ ትኩረት ለመስጠት ጊዜ መስጠት፣ ቦታ መፈለግ፣ ምቹ ሁኔታ መፍጠር ከኛ ይጠበቃል። የክርስቲያን የአዲስ ህይወት መንፈሳዊ ውጊያ ከጸሎት ውጊያ ተነጥሎ አይታዩ። ስለዚህ የጸሎት ውጊያ ስንል ከክርስቲያናዊ ህይወት ውጊያም ጋር ተመሳሳይ ነው። አንድ ሰው በክርስትና ህይወቱ እንዳያድግ ብዙ እንቅፋቶች፣ ፈተናዎች፣ ስጋዊ ፍላጎቶችና ዝንባሌዎች እንዳሉ ሁሉ በጸሎት ህይወትም እንዳያድግ አንድ ሰው እነዚህ ፈተናዎች የጸሎት ውጊያዎች እንዳሉበትን ያስታውሰናል። እንግዲህ የትኞቹ ናቸው በጸሎት ህይወት ወይም ደግሞ በጸሎት ውስጥ የሚነሱ ተቃውሞዎች ወይም የሚዋጉን ነገሮች? መገለጫቸው ምንድን ነው? በምን ይገለጻሉ? በጥቅሉ ከዲያብሎስ ጋር ወይም ከሰይጣን ጋር እንዲሁም ከሰብአዊ ማንነታችን ጋር ነው ብንልም በምን ይገለጻሉ? በጸሎት ውጊያ ላይ በውስጣችንና በዙሪያችን የሚነሱ ጸሎትን የሚመለከቱ የተሳሳቱ ሀሳቦችን መዋጋት አለብን እና ስለ ጸሎት ያለን የተሳሳተ አመለካከት የመጀመሪያ ፈተና ነው፣ የመጀመሪያ ተቃውሞ ነው። አንዳንዶች ጸሎትን እንደ አንድ ስነ ልቦናዊ እንቅስቃሴ አድርገው ያዩታል፣ እንደ ስነ ልቦና እንቅስቃሴ ብቻ። ስለዚህ
መለኮታዊ ወይም ሰማያዊ መንፈሳዊ አይደለም፣ ስነ ልቦናዊ ብቻ አድርገው ያስቡታል። ሌሎች ደግሞ ወደ አእምሯዊ ባዶነት የሚወስድ አትኩሮትን የማጎልበት ጥረት አድርገውም ይወስዱታል። ስለዚህ ወደ ባዶነት የተጨበጠ ነገር እንደማይኖረው። ሌሎች ደግሞ ከተግባራት ጋር የማይጣጣም ወይም ደግሞ ከስራችን ጋር የማይጣጣም አድርገው ስለሚመለከቱት ለእርሱ የሚሆን ጊዜ የለንም፣ ለመጸለይ ለጸሎት ጊዜ የለንም በማለት ይጥሩታል። ማለት እንግዲህ ህይወታችን፣ ስራችን ሌላ፣ ጸሎቱን ሌላ እንደሆነ ለሱ የተመደበ ለሱ የሚሆን ጊዜ የለንም። እግዚአብሔርን በጸሎት ለማግኘት የሚሹ ሰዎች በቶሎ ተስፋ ይቆርጣሉ። ይህ ደግሞ ሌላ ነው። ተስፋ መቁረጥ አንዱ ፈተና ነው። ምክንያቱም ጸሎት የሚመጣው ከራሳችን ብቻ ሳይሆን ከመንፈስ ቅዱስም እንደሆነ ስለማይረዱ። ቅድም በመግቢያም ላይ እንደተባለው ጸሎት የኛ ስራ፣ የኛ ተግባር፣ የኛ ውጤት ብቻ ሳይሆን ይህ የእግዚአብሔር ስራ ነው። ይህ የመንፈስ ቅዱስ ስራ ነው። ስለዚህም በዚያ ተስፋ ልንቆርጥ አይገባም። ልክ እኔ አልቻልኩም፣ አቃተኝ፣ አላውቅም በሚል ተስፋ መቆረጥ፣ እነዚህ ሁሉ የጸሎት ህይወታችንን የሚገዳደሩ ተቃዋሚ ወይም ደግሞ ፈተናዎች ናቸው። የዚህ ዘመንም አስተሳሰብ የሚመነጩ አንዳንድ አመለካከቶች ንቁ ካልሆንን በቀር በህይወታችን ውስጥ ዘልቀው ሊገቡ የመቻላቸውን እውነት መረዳትም አለብን። የዚህ ዓለም አስተሳሰብ፣ የዚህ ዘመን አስተሳሰብ ለጸሎት እንቅፋትና ፈተና ተግዳሮት ሊሆን ይችላል። ለምሳሌ አንዳንዶች እውነት በአእምሮና በሳይንስ የተረጋገጠ መሆን አለበት ይላሉ። ስለዚህ በሳይንስ ካልተረጋገጠና በአእምሯችን ካልደረስንበት እኛ ያልደረስንበት ነገር እውነት አይደለም። ስለዚህ በጸሎትም በሳይንስ ካልተረጋገጠ ወይም በእኛ አእምሮ ካልደረስንበትና በቂ ማብራሪያ ካልሰጠነው ልክ እንደ አላስፈላጊና እንደሌለ ነገር የመቁጠር ዝንባሌ አለ። ነገር ግን ጸሎት ንቃት ካለውና ከሌለው ህይወታችን አልፎ የሚፈስ ምስጢር ነው። ስለዚህ ምስጢራዊ ነገር ነው። ጸሎት የሰው ተግባር ብቻም አይደለም፣ ምድራዊ ነገር ብቻም አይደለም፣ በጊዜ በሰዓት የሚገደም ሳይሆን ከላይ የተሰጠ ምስጢር ነው። ሌሎች ግለሰቦች ለምርትና ለትርፍ ከፍ ያለ ዋጋ ይሰጣሉ። ስለዚህ ተጨባጭ ነገር ምን አመጣ፣ ምን አተረፈ፣ ምን አመረተ፣ ያንን ከዛ ቋንቋ አንጻር ወይም ከዛ ምልከታ አንጻር ውጤት ካላሳየ ልክ ውጤት እንደሌለው በእነርሱ ዘንድ ጸሎት ምንም አያስገኝምና ጥቅም የለውም የሚለዋል። ስለዚህ ከምርት አንጻር ከውጤት አንጻር የሚጨበጥ የሚቆጠር ነገር። ሌሎች ደግሞ ደስታንና ምቾትን የእውነት የበጎነትና ውብ የሆነውን ሁሉ መስፈርት በማድረግ ከፍ ከፍ ያደርጓቸዋል። ስለዚህም ዋና ትኩረት የሚሰጠው ምቾትን፣ ደስታን፣ ስኬትን በሰውኛ የምናየው ነው። የውበት ሁሉ ቁንጮ የሆነው የውበት መገለጫ የሆነው ጸሎት ግን ሕያውና በእውነተኛው አምላክ ክብር የሚደረስበት ብቻ ነው። ስለዚህ የጸሎት ውበት፣ የጸሎት ውጤት፣ የጸሎት ፍሬ ሊታይና ሊደረስበት የሚችለው ሕያው በሆነው አምላክ ብቻ ነው። ስለዚህ መለኮታዊ ነው መዳረሻው ማለት ምድራዊ አይደለም። ስለዚህ የጸሎትን አስፈላጊነት፣ የጸሎትን ውጤታማነት ማየት የምንችለው ከምድራዊውና ከኃላፊው ነገር አሳልፈን ያየ እንደሆነ ነው። በመጨረሻም አንዳንዶች ደግሞ ጸሎትን የሚመለከቱት ከዚህ ወከባ በበዛበት ከዓለም እንደሚደረግ ሽሽት ነው። ስለዚህ ከዓለም ለመሸሽ ወይም ደግሞ ከዚህ ከማንፈልገው ነገር ለመሸሽ በጸሎት ህይወት ውስጥ ወይም በጸሎት ውስጥ እንደመደበቅ አድርገው የሚወስዷሉ። ነገር ግን ክርስቲያናዊ ጸሎት ከእውነት መሸሽም ይሁን ከህይወት መራቅ አይቻለውም። እንዲያውም በመከራ ውስጥ በችግር ውስጥ በዚህ ዓለም ባለው ማንኛውም ነባራዊ ሁኔታ ውስጥ እያለን ነው የምንጸልየው። በዚያ ነባራዊ ሁኔታ እየኖርን ነው የምንጸልየው። ስለዚህ በዛ ነባራዊ ውስጥ ሆነን ግን ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር መነጋገር፣ እግዚአብሔርን ማዳመጥ መቻል ነው። በመጨረሻም ውጊያችን በጸሎት እንደ ውድቀት የሚያጋጥመንን መፋለም አለበት። ፍሬ አልባነት ባጋጠመ ወቅት ተስፋ መቁረጥ፣ ብዙ ንብረት እያለን ሁሉንም ለጌታ መስጠት ሲገባን ያንን ባለመፈጸማችን የሚሰማን ተስፋ መቁረጥ፣ እንደ ፈቃዳችን ስላልተሰማን የሚፈጠርብን ቅሬታ፣ እንደ ፈቃዳችን ስላልተመላለስን የሚፈጠርብን ቅሬታ፣ በአጠቃላይ እኛ በምንለው እኛ በሚመቸን እኛ በምንለው መንገድ መሄድ የሚል ሳይሆን ጌታ ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን ነው ያለው ጌታችን ኢየሱስ ክርስቶስ በጌተሰማኒ በጸለየ ጊዜ። እንዳንተ ፈቃድ እንጂ እንደኔ ፈቃድ አይሁን፣ ቢቻል ይህ ጽዋ ከኔ ይለፍ፣
ግን እንዳንተ ፈቃድ ይሁን። ስለዚህ ጽዋውን በመጠጣቱ አልተሰማም ወይስ ተስፋ ቆረጠ? እግዚአብሔር ድምፁን አልሰማው? ልክ በእኛም ሕይወት አንዳንድ ጊዜ የምንጸልያቸውን ጸሎት እኛ በምንፈልጋቸው መንገድ አለመሄዳቸው ተስፋ እንድንቆርጥ ወይም ደግሞ ከጸሎት ወደኋላ እንድንዳከም የሚያደርጉ ሁኔታዎች አሉ። ስለዚህ በእነዚህ ሁሉ ሁኔታዎች በጸሎት ላይ መትጋት እንድንችል ጸሎታችን ወደፊት እንዳንሄድ እንቅፋት የሚሆኑብን ነገሮችን መታገል፣ መዋጋት፣ መጋፈጥ ይኖርብናል። ይህ ሁሉ ሲሆን ደግሞ እኛ ብቻችንን ሳንሆን መንፈስ ቅዱስ በእኛ ውስጥ ስለሚጸልይ ከዚህ ሁሉ ብርታትና ኃይል ይሰጠናል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዛሬ ትምህርተ ክርስቶስ ትምህርታችን በዚህ እናጠቃልላለን። ሳምንት በቀጣዩ ክፍል እስከምንገናኝ እግዚአብሔር በቸርነቱና በጸጋው ይጠብቀን። አሜን።